እሺ እንዴት ናችሁ? በሳምንት ደግሞ ተመልሻለሁ። ወደ 2 ተኩል የትሬዲንግ አፕዴት ልናወራ ማለት ነው። እንደምታዩት ወደ ዶርም ተመልሻለሁ፣ ወደ ግቢ። ያለፈው ላይ ትዝ የሚላችሁ ከሆነ የመጀመሪያ ፌዝ አለፍኩኝ ከስንት ጊዜ በኋላ የመጀመሪያ አካውንቴን ብለው አፕ አድርጌ መጀመሪያ አዲስ ለሆናችሁ ሰዎች አቤኔዘር እባላለሁ። አቤኔዘር ታምሩ ወይም ደግሞ አቤኔዘር ቲኤንቲ ማለት ነው። የትሬዲንግ አፕዴቶችን ፖስት አደርጋለሁ 2 ተኩል። ያለፈው ሳምንት ላይ የሚያያችሁ ነበር እንዴት ፈንድር አካውንት መግዛት እንደምትችሉ ሰራላችኋለሁ ብዬ ነበረ። በሳምንቱ መሃል ላይ ግን አልሰራሁም፣ ምክንያቱም ገና ስቴብል ስላልሆንኩ ነው፣ ስላልተረጋጋው እዚህም ክላስ ምናምን ነገር ስለነበረ። ስለዚህ ቀጣይ ሳምንት ሮብ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ወይ ሮብ ወይ ሐሙስ ከሁለት አንዱ ፈንድር አካውንት እንዴት መግዛት እንደምትችሉ ስለ ፈንድር አካውንት ማወቅ ያለባችሁ እያንዳንዱ ነገር ሰራላችኋለሁ 2 ተኩል ላይ ማለት ነው። ሮብ ወይ ሐሙስ ከሁለት አንዱ፣ ፕሮባብሊ ሮብ ሐሙስ ነው የሚሆነው። ሐሙስ 2 ተኩል ይሆናል። ሰራላችኋለሁ። እንዴት ነበር ሳምንታችሁ? የኔ ሳምንት ያለፈው ታይም ላይ ፈንድር አካውንት አልፌ ነበር። የመጀመሪያ ፌዝ $500 አቺቭ አድርጌ ማለት ነው። ፕላስ ደግሞ የሁለተኛው ፌዝ ትሪ አድርጌ በሁለተኛው ፌዝ ወደ $40 አጥቼ ነበር። ኮሚሽን ፎር ሰም ሪዝን ብዙ ቆረጠብኝና $50 ምናምን አጣሁኝ ማለት ነው። እሱን ቻርት ላይ ገብተን እናያለን። ይሄ ሳምንት ደግሞ የዲሴምበር ሳምንት ዲሴምበር ነው። ዲሴምበር ላይ ትሬድ ባላረግ ማርኬቱ አይመችም። ይሄ ወር ላይ ትሬድ ለማድረግ የአመቱ መጨረሻ ማለት ነው። ያው የመጀመሪያ ዲሴምበር ስለሆነ ትሬድ ማድረግ ከጀመርኩኝ ማለት ነው ኦልሞስት 1 አመት ከ6 ኦር ሰምቲንግ ወር ምናምን ነገር እንደዛ አካባቢ ከ6 ከ7 ወር ነው የሚሆነው። የመጀመሪያ ዲሴምበር ስለሆነ ከዚህ በፊት ዲሴምበር ላይ ትሬድ አድርጌ አልነበረም፣ የዛኔ ስማር ነበረ። ስለዚህ ምን አይነት ማርኬት እንደማገኝ ባክቴስት ማድረግ እችል ነበር፣ ግን አላረግኩም። የዲሴምበርን ያለፈው አመት ማለት ነው። ግን ትሬድ ማድረግ አልነበረብኝም። ኦር አሩን ግራፍ ላይ ገብተን እናያለን። ግራፍ ላይ ገብቼ ያሳያችኋለሁ። ፕላስ ደግሞ ዳሽቦርዱ ላይ ገብቼ ትሬድ ያደረግኳቸውን ትሬዶች አሳያችኋለሁ። ብዙ ትሬዶችን የገባሁት ሁሉንም ታይቷላችሁ። አንድ ትሬድ ደግሞ በስተት ነው የገባሁት። እሱም በስተት የገባሁት ትሬድ ታይቷላችሁ። ሙሉ ግራፍ ላይ እናየዋለን። ፕላስ ደግሞ አንድ አፕዴት አለኝ ስለ ጊቫዌው ማለት ነው። ስለ የ5000 ፈንድር አካውንት ጊቫዌው መጨረሻ ላይ ስለ እሱ አፕዴት እናወራለን። $100 ደግሞ የኤችኤፍኤም አካውንት ጊቫዌይ $100 ኤችኤፍኤም አካውንት ብሮከሩ ማለት ነው። ከታች ሊንክ አለ። እዛ ላይ አካውንት ከፍታችሁ አክቲቬት ትሬድ ካረጋችሁ በየሳምንቱ ለአንድ ሰው $100 ቦነስ ትሬድ ያደረጋችሁ ዊዝድሮ የምታደርጉት ማለት ነው። ፕሮፊቱን ዊዝድሮ የምታደርጉት $100 በየሳምንቱ ይሰጣል ብያቸው ነበረ። ያለፈው ሳምንት አሸናፊ ነግሬ ማንም ሰው ሪች አውት አላደረገም። እኔ ስሙን ማየት አልችልም። አክቲቬት ያደረገ ሰው ማለት ነው ኤችኤፍ አይዲ አለ፣ እሱን ነው ማየት የምችለው። አይዲውን ተናግሬ ይሄ ሰው አሸንፋል ኢንስታግራም ላይ አውራኝ ብዬ ነበረ። ኢንስታግራም ላይ ያወራኝ ሰው አልነበረም። ስለዚህ መቀየር ነበረብኝ አካውንቱን መስጠት ስላለበት ማለት ነው $100። ስለዚህ አፕዴት ተደርጎ ሌላ አሸናፊ ተመርጧል። ሌላ አሸናፊ ደግሞ ቴሌግራም ላይ ነው አናውንስ ያደረኩት። ስለዚህ ይሄ ነው አውርቼዋለሁ። ዛሬ እሑድ ነው አይደለ? ሰኞ ዕለት ዲፖዚት ይሆናል። የዚህኛው ሳምንት ደግሞ አሸናፊ አለ። ያ ማለት 2 ሰው ነው ማለት ነው። ይሄ መጀመሪያ ታያችሁ፣ ይሄኛው አይዲ የመጀመሪያው ነው። ሁለተኛ ኤችኤፍ አይዲ ደግሞ ይሄ ነው። ይሄኛው ያሸነፈ ነው። አሁንም ይሄ ሰው ኦልሬዲ ቴሌግራም ላይ ስለተመረጠ የዚህኛው ሳምንት 2 ሳምንት ተመረጠ ማለት ነው። ሶስተኛ ሳምንት ደግሞ እንዴት የሚቀጥለው ከዚህ በኋላ አክቲቬት ታረጉና፣ አክቲቬት ማለት መጀመሪያ ሊንክ አለ ዲስክሪፕሽን ላይ ማለት ነው። ኤችኤፍኤም ሊንክ አለ፣ ኤችኤፍኤም የሚል ማለት ነው። በዛ ሊንክ ከፍታችሁ አካውንት ከፍታችሁ ትሬድ ስታረጉ በዛ ላይ ማለት ነው በኤችኤፍኤም ብሮከር ላይ ትሬድ ስታረጉ $100 ራንደምሊ ተመርጦ ይሰጣል። ትንሽ ሰዎች ናቸው ያሉ ትሬድ እያደረጉ ያሉ ሰዎች። ስለዚህ ለሁላችሁም ይደርሳል ብዬ ተስፋ አደርጋለሁ። ስለዚህ ከገባችሁ በኋላ ትሬድ ካደረጋችሁ በኋላ ኤችኤፍ አይዲያችሁን ምን ላይ ትልኩልኛላችሁ? ኢንስታግራም ላይ ትልኩልኛላችሁ። ኢንስታግራምም ከስር አለ። ኢንስታግራም ላይ ሄዳችሁ የኤችኤፍ አይዲያችሁን አክቲቬት እንዳደረጋችሁ ትነግሩኛላችሁ። ላልመልስላችሁ እችላለሁ፣ ብዙ ሰው ከላከ ስለሚልክ ማለት ነው። ምንድነው ማድረገው? መጨረሻ ላይ ራንደም ሊመርጥና አንድ ኤችኤፍ አይዲ ብዙ ሰው ላይ ሊክ ይችላል። የላከው ኤችኤፍ አይዲ አክቲቬት ያደረገ ትሬድ ያደረገ ማለት ነው። ብር አስገብቶ ትሬድ ያደረገ ሰው $100 ይሰጣል ማለት ነው። ይሰጡልኛል ኤችኤፍ ማርኬቶች። የ5000 ፈንድር አካውንት ደግሞ አንድ አፕዴት አለኝ። መጨረሻ ላይ ስለሱ አፕዴት እናወራለን። የ5000 ለ3 ሰዎች የሚሰጠው ፈንድር አካውንት መጨረሻ ላይ እናወራለን። ብዙ ማናወራ ወደ አፕዴቱ እንሂድ። እሺ የዚህኛው ሳምንት ጉድ ታያላችሁ። እንግዲህ ፈርስት ግን ያው ሰብስክራይብ ያደረጋችሁ ሰዎች ካላችሁ እቺኛዋን 200 እንትን ካለ 183 ሰብስክራይብ ካደረገ 17000 እንገባለን። ስለዚህ ሰብስክራይብ ካደረጋችሁ አሁን ቪዲዮን እያያችሁ ማለት ነው ሰብስክራይብ አድርጉ። ወደ እዚህ ንግባና ደግሞ ፈርስት ግራፉ ላይ ከመግባታችን በፊት ስለ ፕሮፈርሙ አንዴ ፕሮሰሱን ላሳያችሁ። ምናልባት የዲስካውንት ኮዱ እንትን ካላላችሁ ማለት ነው ካልገባችሁ
ሊንክ አለ የዲስክሪፕሽን ላይ የፈንድ ትሬደር ማርኬት ፕሮፈርም እኔ የምጠቀምበትን ፕሮፈርም ነው። ለምሳሌ ሙሉ ፈንድ አካውንት ዲደም ገዙ ምናምን ነገር ፕሮሰሱን ቀጥ ያሰራላችኋል። ለዛ ችግር የለም። ግን አሁን መግዛት የምትችሉና የምታውቁ ሰዎች ካላችሁ ስለ ፈንድ አካውንት ምናምን ነገር ፕሮሰሱን ላሳያችሁ። ለምሳሌ ፈርስት ስቴፕ ኢቫሉዌሽን $25,000 ፈንድ አካውንት ለመግዛት ፈለግኩ እንበል። ጌት ስታርትድ ለውና እዚች ጋር ጌት ስታርት ካልኩት በኋላ ኦልሬዲ ሎኬሽን እዛው ላይ ይመጣል። ስለዚህ ፕሮሲድ ቱ ቼክ አውት መጀመሪያ አካውንት ክፈቱ። ሊንኩ ላይ ዲስክሪፕሽን ላይ ባለው ሊንክ ማለት ነው። አካውንት ክፈቱ። ፈንድ ትሬደር ማርኬት ይላል። ፈንድ ትሬደር ማርኬት በሚለው ሊንክ አካውንት ከፈታችሁ በኋላ የፈለጋችሁትን አካውንት መርጣላችሁ ከዛ ፕሮሲድ ቱ ቼክ አውት የሚለው ጋር ትሄዳላችሁ። አካውንት መርጣችሁ ማለት ነው። ከዲስካውንቱን ላሳያችሁ ነው እዚች ጋር። አሁን ኦልሬዲ ዲሴምበር 1 የሚባል አሁን አፕላይ የሆነ ኩፖን አለ 60% ዲስካውንት ነው። ይህን ሪሙቭ ታደረጉትና አቬኔዘር 65 የሚለውን ታስገባላችሁ። አፕላይ ስታደረጉት ትንሽ ጠብቁት 65% ዲስካውንት ሰጠ ማለት ነው። አይታችሁታል። ስለዚህ በ65% አቬኔዘር 65 የሚለውን እዚህ ጋር መሙላት ያለባችሁ ኢንፎርሜሽን መልታችሁ በክሪፕቶ ከረንሲ በዚህኛው ነው የምትከፍሉት። ክሬዲት ካርድ ዴቢት ካርድ ስለሌለን እኛ በክሪፕቶ ከረንሲ ነው የምንከፍለው። ቀጣይ እንትን ላይ ደግሞ ሙሉ ፕሮሰሱን አሳያችኋለሁ። የቲኤፍኤም ቀጣይ ሐሙስ፣ ሰኞ፣ ማክሰኞ፣ ሮብ ቀጣይ ሐሙስ ማታ 2 ተኩል ላይ ቪዲዮ ሙሉ ፕሮሰሱን አሳያችኋለሁ። ግን እንደዚህ ነው እንትን የምትሉት ኦልሬዲ ለምትጠቁ ሰዎች ካላችሁ ቀጥታ ወደ ዳሽቦርዱ እንሂድና ግራፉ ላይ እንሂድ መሰለኝ ቀርበን። ኦኬ ግራፉ ላይ እንሂድ። ኦኬ የመጀመሪያው ትሬድ ይሄ ነው። እውነቱን ለመናገር ይሄ ትሬድ ቸኩያለሁ። መግባት ያለብኝ ትሬድ አልነበረም ብዬ አስባለሁ። አንደኛ ኦልሬዲ ከገባሁኝ በዚህ ከፍ አድርጌ እዚች ጋር ሪጀክት መደረጉን ካወቁ በኋላ ነበር መግባት የነበረብኝ። ግን ብቻ መግባት ያለብኝ ትሬድ ነው ብዬ አላስብም ነበር። ግን ገባው። የማክሰኞ ዕለት ነው። ስለዚህ ይሄ ቶታል ክሊን የሆነ ሉዝ ነው። ምንም ኮምፕሌን አላደርግም። በወሩ ምክንያት ነው ምናምን ነገር ብዬ ማለት ነው። ዳሽቦርዱ ላይ ስንገባ እንደምታዩት እጩት ያጣሁት $30 ነው ማለት ነው። በዚህ ያለፈው ላይ $44 አጥቼ ነበር። ቪዲዮ ላይ አሁን ስናገር $50 ነበር ያልኳችሁ። መጀመሪያ ላይ ተሳስቻለሁ። መጀመሪያ ያለፈው ላይ ያጣሁት $44 ነበር። ከዛ $30 አጣሁኝ ማለት ነው። ይሄኛው ላይ ይሄ ክሊን ሉዝ ነው። ምንም ኮምፕሊን ማላደርግበት። እዚህ ጋር ስናየው እንደምታዩት $39 አጣሁኝ ማለት ነው። ቀጣይ እንሂድ። እነዚህ ሴንስ ይሰጣቸዋል። ቀጣይ ስንሄድ የቀጣዩ ቀን እንግዲህ ከዚህ ነው የሚጀምረው ንዴቱ። አሁን ይሄ 1 to 3 ያለበት ሪስክ ቱ ሪዋርድ ያለበት ትሬድ ነው። የገባሁት እዚች ጋር ነው። እዚህ ጋር ሪጀክት ተደረገች በኋላ ባለችው ላይን ማለት ነው። እዚች ጋር የገባሁት ከዛ አሪፍ ሄደልኝ። እዚህ ጋር ሄዶ በዚችኛው ላይን መቼ እንደሰርቆት አለቅም፣ ግን የመጠቀማት ላይ ሪጀክት ተደርጋ ወርዶ ስቶፕ ኦኬ በዚሁ ያያለ ወይ ወደ ላይ ሲያጣ ከፍ ሳይል ነው በዚሁ በስቶፕ ሉዝ አውጥቶኝ ቲፒውን ሂድ ያደረገው ማለት ነው። የመጀመሪያ የወሩን እንዴት የጀመረው በዚህ ነው። እና ከዛ ምን ተፈጠረ ደግሞ ወደ ዳሽቦርዱ እንግባና እዚህ ጋር $25 ፕሮፊት አገኘው። $27 ምንድን ነው የተፈጠረው ላሳያችሁ። ሁለተኛ ብዬ ስመጣ እዚህ ጋር እንደምታዩት መጀመሪያ ይሄ ታውት ብሬክ ኢቭን አደርጋለሁ ብዬ ተሳሳትኩት ነው። እዚህ ጋር ሳላውቅ የተከፈተ ትሬድ ነበረ። ትላንትና ላይ ፔንዲንግ አድርጌ ያስቀምጥኩት ትሬድ ነበረ። ረስቸዋለሁ። አካውንቴ ብሎ ሁላ ሊያደርግ ይችል ነበር። ማታ ሙሉ ረስቸዋለሁ። ጠዋት እንደ ድንገት አካውንቱን ቼክ ሳረግ ትሬድ ለመግባት ማለት ነው ኦልሬዲ የተከፈተ ፖዚሽን አለ። ከዛ በፕሮፊት ላይ ነበር ቶሎ ብዬ ዘጋሁት። ስለዚህ ይሄ እንደ ፕሮፊት አትወሰዱት፣ ታውት በስተት ስለሆነ ማለት ነው። ግን የገባ ፕሮፊት አይጠላም። ዘን $42 ደግሞ ክሊን ያጣሁት በዚህኛው ክሊን ያጣሁት ይሄኛው ነው። $42 አጣሁኝ ማለት ነው። ፕሮፊት ቲፒ ታርቆ ኦልሬዲ ሄዶ ግን አጣሁኝ $42። ስቶፕ ሎሴን ዝቅ ባደረገው በደንብ አሪፍ ነበር። ግን ኢትስ ዋሪስ ስለዚህ አጠቃላይ $27 በዛ ቀን አገኘሁ ማለት ነው። ከእንትም ተጨማሪ ቀጣይ ቀን ደግሞ እንሂድ። እንግዲህ ንዴቱ እየባሰ ነው የሚሄደው። ቀጣይ ቀን ስንሄድ እመኑም አትመኑም ትሬዱ ይሄ ነው። እንደምታዩት አንድ ፖዚሽን አይደለም ያዝኩት፣ 2 ፖዚሽን ያዝኩት። ዳሽቦርዱ ላይ ገብተን ስናየው ያናዳል በጣም። ይኸው 18 ቀን ላይ 18 3 ፖዚሽን ያዝኩት ሁላ 18 ይታያቸዋል ሶስቱ። ከዛ ምንድን ነው የተፈጠረው? በአይን የገባሁት ኦልሬዲ እርግጠኛ ሆኜበታለሁ ትሬዱን። ከዛ ግን እነዚህ 2 ላይኖች ይታያቸዋል። በእነዚህ 2 ላይኖች ነው እዚች ጋር ሪጀክት የደረገው። እኔ አይታውት
እዚህ ጋር የሳልኳት ላይን ነበረች ከዛሬ ስንት ሳምንት በፊት ማለት ነው። እዚህ ጋር የሳልኳት ላይን በዛ ሪጀክት ተደረጋለች ብዬ ነበር ኤክስፔክት ያደረኩት። ሰው ሪጀክት እንደተደረገ ካወቅኩ በኋላ ባይ ገባሁኝ ማለት ነው። ስቶፕ ሎስ ኔቱ ካረኩት ዝቅ አድርጌዋለሁ። አክቹዋሊ እንደዚህ ቻለም ይሄ ላይ ነው ስቶፕ ሎስ ያደረኩት። ከዛ ወርዶ ግን በየትኛው ሪጀክት ተደረገ? በዚህኛው በሁለቱ ላይ ሁለት ናቸው አክቹዋሊ ላይኖቹ። ዘን ሪጀክት ተደረገ በኋላ አግሬሲቭሊ ወጣ ማለት ነው። እንደምታዩት ቲፒውን ሂት አደረገ። ያ ማለት በዚህኛው ትሬድ ብቻ ያለፉትን ሉዝ ባያጋጥመኝ ፌስቱን ማልፍ ነበረ። ብቻ በጣም ያናደደኝ ትሬድ ነው። ምንም ማድረግ አልችልም። ግራ የገባ ወር ስለሆነ ማለት ነው ለኔ። ስለዚህ አጠቃላይ ስንት ሉዝ አረኩኝ? $119። በጣም ተናድጃለሁ። ይሄ ቀን በነገራችሁ ላይ ኢንስታግራም ላይ ራሱ ስቶሪ አድርጌው ነበረ። በጣም የሚያናድድ ትሬድ ነው ለኔ ማለት ነው። የመጨረሻ ቀን አርብም ባይ ነው የገባሁት። ከዛ ቀን ጀምሮ ባይ ሙሉ ባይ ናቸው እንደምታዩት። አርብ ቀን ምንድነው የተፈጠረው? እሱ ጋር ገብተን አርብም ሴም ካይንድ ኦፍ ትሬድ ነው። እዚህ ገባሁኝ፣ ኮንሶሊዴት አደረገ፣ በስቶፕ ሉዝ አወጣኝ። ስቶፕ ሉዝ የታለች? እችኛው ይቅርታ፣ ይሄኛው ላይ ነበር። እዚህኛው ላይ መጥቶ ጠቅ፣ ከዛስ ወደ ላይ ቲፒ ሂት አላደረገም። እችኛው ላይ ኤግዛክትሊ በቦዲ ነው ዊጉ ከፍ ቢልም በቦዲ ነው ሪጀክት የተደረገው በዚች ላይ ማለት ነው። ስለዚህ ሪጀክት ተደርጎ ወረደ። ኦልሬዲ አሁን ማርኬቱ ተዘግቷል። አይ ቲንክ ከዚህ በኋላ ከሰኞ ዕለት ወደ ላይ ይወጣሉ ብዬ ተስፋ አደርጋለሁ። ብቻ ይህም እንደዚህ አይነት ትሬድ አካተመኝ እላቸዋለሁ። እንግዲህ የሚያናድድ ትሬድ ይሄ ወር እንግዲህ እንደዚህ ተቃጥዬ ጨርሼዋለሁ። ወሩ አላለቀም ግን ኤኒዌይስ አጠቃላይ ተደማምሮ $55 $56 ማለት ነው። ከነ ምንድነው ኮሚሽኑ $16 አጣሁኝ። ስንት ነው አጠቃላይ አካውንቴ ድሮዳውን ላይ ያለው? $243 አጣሁኝ። ቻሌንጁን ፌል ማድረጉ $500 ፌል ካጣሁኝ ነው። ግን ሆፕፉሊ ቀጣይ ሳምንት ይስተካከላል ብዬ ተስፋ አደርጋለሁ። ግራፉ እንደምታዩት ነው። አይ ሆፕ ወይ ኢቭን ላይ ያደርገዋለሁ ወይ ፕሮፊት ላይ ሄዳለሁ ብዬ ተስፋ አደርጋለሁ። የሳምንቱ ይሄን ይመስል ነበር አፕዴት። እንዳያችሁት ነው ይሄን ይመስላል። ያው ደስ የሚል ሳምንት አይደለም። ይሄን ወር ትሬድ ባላረኩት ያልኩት አይነት ሳምንት ነው። ቀጣይ ሳምንት ስቲል ትሬድ አደርጋለሁ። ወሩ አላለቀም ግን ትሬድ ማድረግ አይቀርም። አሪፍ ሴት አደረገኝ ማለት ነው። ይስተካከላል ብዬ ተስፋ አደርጋለሁ። የ5000 ፈንድ አካውንት እሱ ቁጭ ብዬ ልንገራችሁ። የ5000 ፈንድ አካውንት ደግሞ የሆነ ትንሽ ተፈጥሮ ነበረ። ያለፈው ላይ ያሸነፉት ሰዎች እስካሁን አልገባላቸውም ነበረ። ስለዚህ እነሱ እስኪገባላቸው አንድ ሳምንት ብሬክ አለ። ያ ማለት አሁን የቀጣዩ $5000 የምታሸንፉ ሰዎች ይሄ ሳምንት ላይ መመረጥ የነበረባችሁ የአምስተኛው ሳምንት ማለት ነው። የአምስተኛውና የስድስተኛው ሳምንት አንድ ላይ ተደርጎ ለሶስት ሰው ነው የሚሰጠው። ያ ማለት አሁንም ዊክ 6 ብላችሁ ትልካላችሁ። ከዛ ዊክ 5 እና ዊክ 6 ላይ ፓርቲሲፔት ያደረጉ ሰዎች ተመርጦ ይሰጣል ማለት ነው። እነዚህ የምታያቸው እስካሁን የተሰጠ ስም ዝርዝር ነው። እስካሁን ስም ዝርዝር እነዚህ የምታያቸው ስም ዝርዝር ናቸው። እነዚህ የምታያቸው እስካሁን የተሰጠ ማለት ነው። አንዳቸውንም አላቃቸውም ወይም የኔ ጓደኛ ምናምን ነገር አይደሉም። ራንደምሊ የተመረጠ ነው። ሜቢ ከነዚህ ሰዎች እኔ አውቀዋለሁ አቤኔዘር የምትሉ ካላችሁ ተናገሩ። እኔ ማውቃቸው አንዳቸው ሜል ራንደምሊ ተመርጦ ራንደምሊ የተሰጠ ጊቫዌ ነው የሚያስፈልጋቸው ሰዎች ማለት ነው። ስለዚህ አዲሽናል 3 ሰዎች ደግሞ መጨረሻ ላይ ያሉት 3 ሰዎች እነሱ ያለፈው ሳምንት ያሸነፉት ነበሩ። ጊቫዌ እስካሁን ተመርጠው አካውንቱ ዲፖዚት ስላልተደረገ የሆነ ትንሽ ችግር እንትን ስለተፈጠረ ምንድነው ሲስተም ችግር ስለተፈጠረ 3ቱ ሰዎች ይሄ ሳምንት ይላክላቸዋል። $5000 ፈንድ አካውንት ዶላር ማለት ነው። $5000 ፈንድ አካውንት። ስለዚህ የቀጣዩ ዊክ 5 እና ዊክ 6 የሚሆነው አንድ ላይ ነው የሚሰጠው። ይሄን ይመስላል ብቻ የትሬኒንግ አፕዴቱም ስለ ጊቫዌም ይሄን ይመስላል። ዊክ 6 ኮሜንት ማድረግ እና ላይክ ሰብስክራይብ ማድረግ ከዛ ዊክ 6 ብላችሁ ኢንስታግራም ላይ መላክ እንዳትረሱ። አንድ ላይ ተሰብስበው እንትን እንዲባል ማለት ነው። $100 እንደዛ ቦነስ የሚቀጥል ይሆናል። HFM አካውንት አለ፣ ሊንክ አለ። ከፍታችሁ አክቲቬት አድርጋችሁ ዲፖዚት አድርጋችሁ ትሬድ ማለት ነው። አንድ ትሬድ ካደርጋችሁ በቂ ነው። ትሬድ አድርጋችሁ አክቹዋሊ እኔ HF የምጠቀመው ብሮከር ስለሆነ እናንተ እሱ መጠቀም ትችላላችሁ። እኔ ብዙ አላወራ፣ ወዳችኋለሁ። ስለ ፈንድ አካውንት እንዴት መግዛት እንደምትችሉ በዲቴል በዚህኛው ሳምንት መሀል ላይ እናወራለን። እሁድ 2 ተኩል ቀጣይ ደግሞ አፕዴቱ እንገናኛለን። ወዳችኋለሁ። ባይ